በጌታ ኢየሱስ ክርስቶስ የተወደዳችሁ ውድ ተመልካቾቻችን እንደምን አላችሁ? እኛ ሰዓታችንን ጠብቀን ተገናኝተናል። ይህ ሆፕ ውዳሴ ፕሮግራማችን ነው። ሆፕ ውዳሴ ፕሮግራማችን እንግዲህ እንደምታውቁት ዘወትር ዓርብ ምሽት በሆፕ ቻናል ኢትዮጵያ ወደ እናንተ ይደርሳል። ከባለፈው ሳምንት የቀጠለ ፕሮግራም ነው ዛሬም ይዘን የመጣ ነው። ባለፈው ከዘማሪ በረከት ጋር እጅግ ግሩም ቆይታ አድርገን ነበረ። ያያችሁ ስትባረኩበት ነበር፣ ያላያችሁም ደግሞ ገብታችሁ እንድታዩት በሆፕ ቻናል ቴሌቪዥንም በዩቲዩብም ታገኙታላችሁ። ገብታችሁ እንድትባረኩበት እና ደግሞ ቀጣዩን ዛሬ እንቀጥላለን እና ቤኪ አብረን ስለሆንክ እናመሰግናለን። ወደ ክፍል 2 ፕሮግራማችን ከመሄዳችን በፊት ግን እድሉን ልስጥህና ጸሎት እንድታደርግልን ልጋብዝህ። በሰማያት ከፍታ ያለ ሕያውና ጻድቅ ልዑል እግዚአብሔር እጅግ አድርገን እናመሰግንሃለን። አሜን። ልጆችን ከመውደድ የተነሳ አንድያ ልጅን አሳልፈህ እስከ መስጠት ሰማይን ባዶ አድርገህ እኛን ወደ አንተ ስላስጠጋህን የእንደገና እድል ስለሰጠህን የዛሬ ሰው ስላደረግከን አንተን እንድናቅ የአንድ ቤተሰብ አባላት እንድንሆን አባታችን ስለሆንክ እጅግ አድርገን እናመሰግንሃለን። ጌታ አባቴ ሆይ በዚህን ጊዜ በፊት ያለን ማን እንደሆነ ታውቀናለህ። ከነድካማችን ወደ አገልግሎት ስለጠራን እጅግ አድርገን እናመሰግንሃለን። ጌታ አባቴ ሆይ ከዚህ በኋላም ቢሆን ከኛ ጋር ትሆን ዘንድ ትረዳን ዘንድ እንደ አባትነትህ እንደ ወዳጅነትህ ከኛ ጋር እንድትሆን ኃጢአታችንን ይቅር እያለ ከዚህ በኋላም እንድትደግፈን እንማጸናሃለን። በነገር ሁሉ ከኛ ጋር አሁን ክሩቤሎች ሱራፌሎች እያመለኩ እንኳን አባቶ እኛን ከኛ እርኩስ ከናፍር ያንተን መዝሙር እንድንዘምር ስለ አንተ እንድንናገር ፈቃደኛ ሆነ ስለጋበዝከን ዙፋን የተባረከ ይሁን። ከዚህ በኋላ አብሮት ከኛ ጋር ስለሰማን ተመስገን። በኢየሱስ ስም አሜን። ጌታ እግዚአብሔር አብዝቶ ይባርክህ። ተባረክ። እንግዲህ ባለፈው ሳምንት ስለ አስተዳደግ አወራን፣ ስለ ትምህርት ስለነበረ አወራን። ከዛም በኋላ የተለያዩ ዩኒቨርሲቲዎች እንደዞርክ አነሳን። ብዙ ሚስጥር የተባሉ ወሬዎችንም አንስተናል እና እንቀጥላለን ዛሬም። እንግዲህ ከዚህ በፊት ወደ ስቱዲያችንን መጥተህ ነበረ በተለየ መንገድ እና ከአገልግሎት በተጨማሪ ማህበረሰቡን በቻልከው ሁሉ እንደምታግዝ ሰምቻለሁ እና ጥሩ ልብ እንዳለህ ሰምቻለሁ። እና ህይወት አስቸጋሪ ነች አይደለ? ሰው በዚህ ጊዜ ለመኖርም በጣም ስትራግል ያደርጋል። ህይወት ኑሮ ከባድ ነው እና አንተ ይህንን ልብ ከየት አገኘህ? ከራስህም አልፈ ሌሎችን ለመርዳት ለሌሎች ለመድረስ ማሰብን እንዴት አገኘህ? ብዙዎች ማገዝ ይፈልጋሉ፣ ግን ቻሌንጅ የሚያደርጋቸው ብዙ ነገር አለ። የኑሮ ውድነቱ አለ፣ ምን አለ እና እስኪ ስላንተ ተሞክሮ ንገረን፣ ሌሎች የሚያስተምር ከሆነ። እኔን ለመናገር ብዙም ነኝ እኔ ማለት ልቡ አለኝ እግዚአብሔር ይመስገን። ማለት ማገዝን ብደግፍ ደስ ይለኛልና እንትን ሆነ ባይሆን ኖሮ ማለት ነው። ዞሮ ግን ቢሆን ደስ ይለኛል። አንዳንድ ባገኝ የማጣት ነገር ወይንም ደግሞ የሰዎች ሲሰቃዩ ወይንም ደግሞ ሲጎዱ በጣም ዓለም አስጨናቂ ነች፣ አስቸጋሪ ነች። ማለት ከኛ በታች እኛ የተሻለም ባንሆንም ከኛ በታች በጣም ብዙ የተጎዱ ሰዎች አሉ እና እኔ በተፈጥሮ እንደዚህ አይነት ችግር አለብኝ። ኢቭን እኔ በባጃጅ ከፍዬ እየሄድኩኝ ራሱ መንገድ ላይ የሆኑ በእግራቸው እየሄዱ በጣም ምን ያሉ ደካማ ሰዎችን ካገኘ ብሩ ከሌለኝ ኢቭን ወርጄ እንኳን በእኔ ቦታ እተካለሁ። ምን ያሳዝንሻል? እና በተፈጥሮ እንትን ያደረግነው ነገር ነው። እኔ ብዙ ደካሞችን ረዳሁ ብዬ የምናገር ነገር ይሄ ነው ያደረኩት የለም፣ ግን ልቡ አለኝ፣ ምኞቱም አለኝ። ወደዚህኛው ዓለም እንድመጣ ያደረገኝ ነገር ምንድነው ከተባለ ምንም አይደለም። ምክንያቱም ክርስቶስ የሚባል ስጦታ ተሰጥቶናል እና ርኅሩህ ነው፣ ሰጭ ነው እና ነፍሱን ሰጥቶ ነው። እኛም አንድ 10 እና 5 ብር ብንሰጥ ነው ካገኘ ነው። እሱ ግን ያን ነው ያስለመደን እና ከሱ ነው የተማርኩት፣ ከክርስቶስ ነው ርኅሩህ ልብ መሆኑን። እና ዘመናት ምኞትን ሳነብ አንድ በጣም ፕሬስ ያደረገኝ ሀሳብ አለና ክርስቶስ የሕፃንነት ጊዜ ዘመናት ምኞት ምዕራፍ 7 ይመስለኛል እና ክርስቶስ የልጅነት ጊዜ በሚለው እናቱ ገሊላ የምትባል መንደር ነው የምትኖረው ማርያም፣ አባቱ ደግሞ ናዝሬት ከተማ እንጨት ጠራቢ ነበርና ሁለቱ ቦታ ይሰራል። እዚህ ሰርቶ ለእናቱ ካገዘ በኋላ ከተማ ይወጣና ደግሞ ለአባቱ ያግዛል። የጠራቢ ልጅም የተባለው ያን እያዩ ሰዎች ስላደጉ ማለት ነውና ምግብ በዛ ሁሉ ደክሞት ይመጣና ምሽት ላይ እናቱ ምግብ ትሰጠዋለች። ያን ምግብ አንስቶ ለማን ሰጣል ትላለች? የበዛ መጽሐፍ ላይ ለነዋይት
ከሱ በላይ ለተራቡት አስበሽዋል? ቀን ሙሉ ተርበሽ እየሰራሽ ብለሽ ምሽት የምታስባ ማረፍንና መብላትን ነው። ግን ክርስቶስ የሚያደርገው ግን ከሱ በላይ ለተጎዱት ይሰጥ ነበርና እነዚህ ነገሮች ስታስቢ መስጠት መባረክ እንደሆነና የክርስቶስ ልብ እንደሆነ ስለገባኝ ነው። ብዙ አርግ ያለ ምን እርግጠኛው የምልሽ እኔ ረዳሁትም ሰው የለም፣ ግን ትንሽ ነው በቻልኩት ነገር ግን ልቤ ያዝናል እነዚህ አይነት ሰዎች ለማለት ያህል። እንግዲህ እግዚአብሔር በብዙ ባርኮ ደግሞ ለሌሎች እንደምትተርፍ ተስፋ አድርጋለሁ። ወደፊት ልብ ውስጥ ካለ ትንሽ ነገር ነው የሚበቃው ለማድረግ እና እግዚአብሔር ይርዳክ የበለጠ እንድትረዳ። የጌም ሰዓታችን ላይ ነን። አሁን እንግዲህ ከዚህ በፊት ውዳሴ ፕሮግራማችን አይተህ ከሆነ አድቬንቲስት መዝሙሮች እንመርጥና ከዛ ኢንትሮ እናሰማለን። ምን ያክል እናውቃለን የሚለውን ለመፈተን ነው አላማውና ኢንትሮ እናሰማና የማን መዝሙር ነው ዘማሪው ማን ነው የሚለውን ነው የምናደርገውና ልንፈትን ነው። እንግዲህ እንደ ዘማሪነት አንተ ትወርቃለህ ብዬ አላስብም። አላሰብኩም፣ ግን እሺ አንተ ካልክ እንየውና ከዛ እስኪ መጀመሪያ መዝሙራችንን እንስማ። ከዛ የማን እንደሆነ ትገምታለህ። የማሞ ጴጥሮስ የህይወት ጌታ። እኔ እኮ ተናግሬያለሁ። አንተ አስብ ያልከኝ እንጂ እኔ አላስብም ብዬ ነበር። ግን ያው ማሞን አትስትም ብዬ በእርግጠኝነት እንደምን ብዬ ነው ጥያቄው። መግቢያ ዝም ብለሽ ቀለል አድርገሽ ነው እንጂ አውቃለሁ። በጣም በከባድ ነው የተዘጋጀው። ምንም አለ። እሺ በጣም አሪፍ። ማሞ ጴጥሮስ የህይወት ጌታ የሚል መዝሙር ነው እና ትንሽ ለተመልካቾቻችን መዝሙሩን እናሰማና እንመለሳለን። የህይወት ጌታ ጌታዬ መመኪያዬ ሆይ አምባዬ የምታመንበት ተስፋዬ ኢየሱስ ነህ ባለውለታዬ። እሺ ወደ ሁለተኛው ጥያቄ እንሄዳለን። አትፍራ ትመልሳለህ አንተ። ጎበዝ ነህ በእውነት አያያዝ ጥሩ ነው። ሁለተኛ መዝሙር እንጋብዝ። ተፈራ ወልደ ማርያም ኦ ጌታ አትርሳኝ። በጣም አሪፍ እንትኑ ጥሩ ነው። ግን ማን ነው ዘማሪ? ዳታን ያጨበጭባሉ። በእውነት በጣም ይቅር ይላል። መዝሙሩን እኮ አውቃለሁ። በመጀመሪያ ለምን ላውቅ? ኧረ እንዴ ያልመለሱ ስንት አሉ መሰለህ። ራሱ ኦ ጌታ አትርሳን የሚል የዳታን ደምሴ መዝሙር ነው። ሪካርድ ልሰብር ነው ባይዘ ተከታታይ ሁለት የመለሰ የለም። እሺ ሶስተኛ እና የመጨረሻ መዝሙር እንስማ። እስቲ ድምጼን ላሰማ። እኔ አስቀምጬ ልጣል። ጥያቄ ትንሽ ማክፈል ነበረብኝ ማለት ነው። በነገራችን ላይ ሁሉንም ዘማሪያን ወዳለሁ፣ ግን እነዚህ ከተነሱ ላይ ቀር ውዳሴዎችንና ሐዋሳ መናሪያዎች በጣም ነው የምወዳቸው። በጣም መዝሙር እንዴት መስራት እንዳለብኝ ያሳዩኝ እነሱ ናቸው። አክቹዋሊ እነ ፓስተር በየ፣ እነ ተፈራ፣ እነ ማሞ ሁሉም ከሁሉ ከቀደሞች ትማሪያለሽ። ግን እኔ ለምን እንዳነሳሁልሽ ታውቂያለሽ? የነሳሁት ጠፉብኝ ሁለቱ ሐዋሳ መናሪያዎችና ውዳሴ ታቦሮች ማለት ነው። እባክህ ወዴት ናችሁ ለማለት ነው። ኑልን፣ እንወዳቸዋለን። እንግዲህ በእውነት በውዳሴ ታሪክ ሙሉን የመለሰ እንግዳ የለንም እና በጣም ትልቅ አክብሮት አለኝ እና ሪዋርድ ይኖራል፣ ሽልማት እናዘጋጃለን። በፕሮግራማችን ስም ሽልማት እናዘጋጃለን። ቆንጆ ቆይታ ነበረ። የመጨረሻው እንግዲህ እስኪ ድምፄን ላሰማ የሚል የሐዋሳ ወዳጆች መዝሙር ነበር።
ችግር መዝሙር ነው በእውነት ገና ልጅ ያለን በጣም የምንሰማው የምንወደው ደግሞ በደንብ የሚዘመር መዝሙር ነው እና ልክ ነው። እነሱ በጣም የሚወደዱ ዘማሪዎች ናቸው። እግዚአብሔር ይባርክ ቤኪ በእውነት በርታ፣ ቀጥልበት ማዳመጥ። እሺ በህይወት ያጋጠመ የማትረሳው ወይም ደግሞ ደስተኛ የሆንክበት ያዘንክበት ገጠመኝ አለ? 3 ገጠመኞች አጫጭር ናቸው ልንገርሽ። አንደኛው በአገልግሎት ዙሪያ ነውና ገጠመኝ ሲባል ያስለቅሳልም ያሳዝናልም ያስቃልም ማለት ነው። አሳዛኝም ደስተኛም ይችላል። በጣም በአገልግሎት ዘርፉ ልንገርሽና የሆነ ጊዜ ያው ገጠር ላይ ታውቂያለሽ እና ደቡብ አካባቢ በጣም ማአት ጉባኤ ይመጣል እና ውጪ ነው ፕሮግራም የሚደረገውና መድረክ የመደምደሚያ መዝሙር መክፈቻ መዝሙር እኔ ነበርኩኝ እና ልዘምር ውጪ ነበረ ድንኳን ተጥሎ እና ሸራ እኛ መድረኩ ሸራ ላይ ውስጥ ነበር የተደረገውና ማብራቱ ባለበት ማለት አዘማሪዎች ቀድሞ አዘምረው ወረዱና እነሱ ፊት ለፊት አዘመሩና እኔ ለኔ አምፖሎ እንድታየኝ ተብሎ መድረኩን ወደዚህ ወደ ኋላ አስጠጉ፣ ወደ አምፖሎ ወዳለበት አስጠጉና አሁን በረከት መዝሙር ዘምራር ተባለ። ከዛ እንዳልኩሽ ሳር ላይ ነው እና ምን እንዳለ አይታወቅም። እንግዲህ ሳር ላይ ብዙ ነገር ይኖራል። ከዛ እነዚህ ሰዎች ልክ ማይኩን አቀበሉኝ፣ ፑልፒቱን አመጡ፣ እኔ ቆምኩኝ። ስቆም የቆምኩት ታዲያ በምን ላይ ነው? በጉንዳን መንገድ ላይ ነበር እና እሱ ጊዜ ነበረ። በኋላ እየዘመርኩኝ እያለ አንደኛ አዝማች ዘምሬ ወደ ቁጥር እስክገባ ድረስ ሰላም ነው፣ ምንም ብዙም ችግር አልነበረም። የጉንዳን መጥፎነቱ ታውቂያለሽ ወደ ላይ እና ከዛ አንደኛ ቁጥር ላይ እየነከሰኝ ና መጣ። እየተንተባተብኩኝ አንደኛ ቁጥር ጨረስኩ። አዝማች እጄ ስሜቱ ግን ከባድ ነው። ቁጥሩን አስበሻል? እየነከሰኝ ማለት ነው። እጄን እንግዲህ ከኋላ እኔ በጣም ጉንዳን አልወደለም። እሺ ከዛ በጣም የተቆናጠጥኩ እንግዲህ የልጅ እያሸበሸበ ነው እስከሚባል ድረስ ማለት ነው። ወደ ፑልፒቱ ጠጋ ብዬ አንዳንዶችን ማጥቃት ጀመርኩኝ እኔ በአንዱ ማይክ ይዤ ማለት ነው። እና ግን ከቁጥጥር ውጭ ሆነ። እንደተሸነፍኩኝ ገባኝ። ሁለተኛ ቁጥር ጨርሼ እንግዲህ በኃይል ነው የምዘምረው። በኃይል የምዘምረው ያስጨዋል። እየነከሰኝ ስለነበረ በጣም እያስጨዋኝ ነበረ። በኃይል እየጮኩ ዘመርኩኝና ገና ሁለተኛ ቁጥር 5 ቁጥር ያለውን መዝሙር በ2 ቁጥር ጨርሼ እንኳን አሜን ተባለ አልተባላኩም። እኔ ወደ ኋላ ነው የሄድኩት፣ ወደ ወንበሬ አልተመለስኩም። ቆይ አንዴ ብለህ አትሄድም ነበር? ቆይ አንዴ እባካችሁ። የጉባኤውን ብዛት ብታይ ማለት ነው በጣም ነው የሚያስፈራሽ። በዛ ላይ እንደዚህ አይነት አጋጣሚዎች አሉና ብዙ አሉ። መንገድ ላይ ለአገልግሎት እየሄድሽ አንድ ሱሪ ብቻ ለብሰሽ እየሄድሽ መውደቅ አለ። ከዛ ሰው እየጠበቀሽ ከሆነ እዛ መድረክ ልትወጪ ምናምን እንደዚህ አይነት ነገሮች አሉና ፈን ያደርጋሉ። ብዙ አጋጣሚ ነገር አለ። ግን በጣም የሚገርምሽ 2 ቀናቶች አሉ በህይወት የማረሳቸው ማለት ነው። እና አንደኛው አያቴን ያገኘሁበት ቀን ነው። በነገራችን በክፍል 1 አድማጮች ተመልካቾች ሰምተው ከሆነ ስለ እናቴ አሟሟት ነግሬ ነበርና ያው እናቴን ያጣሁት ገና ስወለድ ነው ብዬሻለሁ። በነገሩኝ መረጃ ነው አላውቅም። ማናት፣ የት ናት፣ እንዴት ናት፣ አያቴ ማናት፣ የእናቴ ወንድም አጎት አክስት የሚባል ነገር ምንም አናውቅም። እኔም ብራዘርም ማለት እስከመች ዩኒቨርሲቲ 1ኛ ዓመት እስክንገባ ድረስ ማለት ነው። በእናቴ ሳይድ ያሉት ማናቸውንም አታውቃቸውም ነበር? በእናቴ ሳይድ ማናቸውንም አናውቅም። ማናቸው ነው እና ይሄ የሆነበት ምክንያት ልንገርሽ። የአባቱ ቤተሰቦች እኛም መተው አይፈልጉም እና ከሄድን ምናልባት እዚህ ስለምንቀርባቸው ስለሚፈሩ እኛም እናነሳ። ምክንያቱም እዛ ቤት ያሉ ሰዎች ለእኛ አባትም እናትም ወንድምም ታላቅም ታናሽም ሁሉ ነገር ሆኖ ስላሳደጉን ማለት ነው። በኋላ አለሽ ምንም ቢሆን ግን እናት ነች እና ጥያቄ አለ እና ከየት ነው የተወለድክው የሚለው ነገር ጥያቄ እየመጣ ይሄዳልና በኋላ ላይ እኛ ቤት ለማንሳት ሁሉ እንፈራለን። ግን አንዳንዴ እኔና ብራዘር እንዴት ነው ከማን ተወልደናል ብለን ነው የምንኖረው እንላለን። ግን ምን ብለን ነው ደግሞ በተለይ ሴት አያቴ ጋር እንዴት ነው ማንሳት እንትን የሚለው ማለት ነው። እና ሴት አያቴ በነገራችን ላይ እኔ በጣም ነው የምንዋደደው። ቅድም ያልኩሽ እና ክፍል 1 እንደነገርኩሽ
ያሳደጉኝ ስለሆነ ማለት ነው። እሳቸውና እኔ የምንዋደደው እንደ ልግለጽልሽ መሰለሽ፣ ሌሊት 8 ሰዓት ቢሆን እንኳን እኔ ቤት ካልገባው አይተኙም። ቤታችን ሰፊ ነው እና 6 ክፍል ነው ያለ፣ 3 ሰው ብቻ ነው የምንኖረው እና አስታውሳለሁ 8 ሰዓት እሳቸው ስለማይተኙ ብዬ ቤት የመጣሁበትን ቀን ከጅብ ጋር የተጋፈው ልጅ እያለሁ ራሱ ማለት ነው። እሳቸውን ሳላይ ማደር አልችልም። የሆነ ደም ስሬ ናቸው እሳቸው በቃ ሙሉ በሙሉ ማለት ነው። እና በኋላ ለምን ሆነ እንደ አጋጣሚ እኔ እኮ 12ኛ ክፍል ተማሪ ነኝ፣ በሚቀጥለው ዓመት ወደ ዩኒቨርሲቲ ልሄድ እችላለሁ ስል ምን አለ መሰለሽ፣ አንተ የሌለበት ቤት አንድ ቀን ከሚያደር እግዚአብሔር ቀድሞ ይውሰደኝ አለ። ዩኒቨርሲቲ ያኔ ቆይቶ ነበር የምጠራው። ህዳር 15 ስጠራን ህዳር 1 ላይ አካባቢ ሞቱ። በእውነት ዛት በቃ ለእኔ ጨለማ ቀን ማለት ለእኔ እሳቸውን ማለት 2004 ነበር 1ኛ ዓመት የተማርኩትና ሙሉ ዓመት ነው ያለቀስኩት። ሙሉ ዓመት ማለት ምክንያቱም ይጠሩኛል፣ በቃ ክፍል እያለው ይጠሩኛል። በቃ እኔ እንጃ። በኋላ ላይ በጣም ከባድ ዓመት አሳለፍኩኝ። አንደኛ ብዙም ያለመድኩበት ነው ድሬዳዋን፣ አዲስ ሰፈር ነው የሄድኩት፣ አዲስ ተማሪ ነው የተዋወቅኩት። ሁለተኛው ነው ዋናው ደግሞ ማታ በተኛውበት ስክሪፕቶ ስጽፊ ስሰራ ምን ሳረግ ሁሌም የእሳቸው ድምጽ እየመጣ በቃ ያ በጣም መጥፎ ጊዜ ነበረ ለእኔ። እና ግን እኔ በጣም የገረመኝ እግዚአብሔር ስራ ያው በዛው ዓመት ሀዘንን በደስታ ልሽር ስለፈለገ እኔ በዚህ ድሬዳዋ ስንመለስ አዲስ አበባ ዘመዶች ነበሩኝ እና እነሱ ጋር እያደርኩኝ ያለ አንዲት ቃል ብቻ ሙሉ አረፍተ ነገር የማትሆን ሰማሁ። ምን የሚል የእናቴ አጎት በቦሌ ወጋገን ባንክ ቦሌ ቅርንጫፍ የሚሰራ ነው። እቺን ብቻ ሰማሁ። ለዛው መች መሰለች ያን ከ10-20 ዓመት በፊት ነው እዛ ይሰራ የነበረው የተባለው ሰማሁ። ከዛ በኋላ ልክ ሄድኩኝ እዛ ዘመዶቼ ጋር አደርኩኝ። ካደርኩኝ በኋላ እንቅልፍ አልወሰደኝም። ስለ እናት ከተነሳ ማለት ነው መፈለግ ነበረብኝ። ያሳይሽ እኔ አዲስ አበባን ለመርገጥ የመጀመሪያ ነው። ምንም ነው ማላውቀው፣ even አማርኛ ሁሉ አልችልም። በቃ በጊዜ ማለት በደንብ አድርጌ ያደርነው ከኮተቤ አልፈን ነው። ከዛ ቦሌ የሚባል ነገር ነው ለኔ። ቦሌ ማለት ወይ ሌላ ዓለም ሊሆን ይችላል። ኬንያ ውስጥ ያለ ሀገር ምን ብዙ ማውቀው ነገር የለም። ግን አንድ ነገር ማውቀው የእናቴን ዘርግም ማግኘት አለብኝ አልኩ። መገረሽ በቃ የአዲስ አበባ አላችሁ ታውቃላችሁ፣ ከኮተቤ ጫፍ እስከ መኪና ካልኩኝ በቃ አዲስ አበባ ላይ ሌቦች አሉ ምናምን የተባለው ነገር ስለምሰማ በጣም ፈራው። ስለዚህ ምንድነው የማደርገው ትልቅ ሰው እየጠየቅኩኝ፣ ብዙም ደግሞ የትራንስፖርትም አክሰስ የለኝም። ከድሬዳዋ የዱራሜ መመለሻ ነበርና የነበረኝ። ስለዚህ ብርም ማባከን ስለሌለኝ ብሩንም ቤት አስቀምጬ ወጣሁ እና እየሄድኩኝ ከኮተቤ እየደረስኩኝ ወጋገን ቦሌ ቅርንጫፍ ሲሄድ አበበ ወልደ ሚካኤል ነው የሚባለው እና አያታችን ማለት ስሙን ታውቀው ነበር? አበበ ወልደ ሚካኤል የሚባል ሰምቼ ነበርና ጠየቅኩኝ። ሄጄ ስጠይቅ አበበ ወልደ ሚካኤል ጥበቃውን ማለት ስጠይቅ እንደዚህ አይነት ሰው አራናቅም። ከዛ የሆነ ትልቅ የቆየ ጥበቃ ነበርና እሱ ነበርኩ ከዛሬ 10 ዓመት በፊት ነው ምናምን 15 ዓመት በፊት ነው እዚህ እኮ መናጀር ነበር አሉ። እና እሺ ከዛ የት ሄደ ብዬ ጠየኩኝ። ትንሽ በቃ የሆነ መጫር ጀመረ ውስጥ ደስታ። ከዛ በኋላ ሲኤምሲ ቅርንጫፍ ተባለ። እኔ ሲኤምሲ የታባቴ ምንም አውቀው ነገር የለም። ከዛ እንደገና ወዴት መመለስ አለብኝ ሰው ጠየኩኝና መገናኛ ሄድ ተባልኩኝ። መገናኛ መጣሁኝና ቤት ያሉ ሰዎች ደግሞ ዘመዶች ይጨነቃሉ። የጠፍቶብን ነው። በእግር ነው ሁሉን ነገር። በዚህ የተነሳው ስንት ሰዓት እንደሆነ ታውቂያለሽ? 12 ሰዓት ነው ማለዳ ማለት ነው። ለሽንት እንደወጣሁ በዛ ነው ጠፋሁት። ጥሩ እንኳን ሳለፍስ ማለት አዲስ አበባ እንዲህ እያካለልኩኝ ገና 9 ሰዓት ተኩል ይሁን ምናምን ሲኤምሲ ደረስኩኝ። ከዛ በኋላ የት ደረስኩኝ? ሀብተ ጊዮርጊስ ቅርንጫፍ ነው ተባልኩኝ። ካሊፋ ህንጻ ገና ቃስቢ በቃ ከሲኤምሲ ካሊፋ ህንጻ አሁን ያን አልችልም። ወደ ኮተቤ በየት ነው ምክር እየተባልኩ ያልኩኝ መጣሁ። ኮተቤ ከላም በማግስቱ ደግሞ የት ላይ ነው ብለው ጠየቁኝ። መለስኩላቸው ነው። በማግስቱ ደግሞ እንደገና ወጣሁ። ሀብተ ጊዮርጊስ የት ነው? እንደዛ ፒያሳ ሄደ እንደዚህ ሆነ እንደዚህ ሄድኩኝና ከዛ ሄጄ መናጀር ነበረ እዛ አጎቴ ማለት ነው።
ከዛ እንትን መስሎታል ከስተመር መስየው እባክህ ምን ልርዳ አለኝ። እኔ የእርጎ ልጅ ነኝ፣ የእናቴ ስም እርጎ ነው የሚባለው እና የእርጎ ልጅ ነኝ ከደቡብ ነው የመጣሁት አልኩ። በቃ እንዲህ እያየ ማልቀስ ጀመረ። እሱ ዝም ብሎ ያለቅሳል። እኔ እርጎ ትውለደኝ እንጂ አላውቃትም ምናምን። ዝም ብሎ ያለቅሳል። የባንክ እንትኖች መጡ። ምን ሆናችሁ? ከዛ አቀፈኝ። ግን ከዛ በኋላ ሄጄ ለብራዘር ነገርኩኝ፣ ለአብነት የእናቶችን ዘመድ እኮ አገኘሁ። በይደ እስከዛ ድረስ አልነገርኩም ነበረ ለብራዘር ያን ሁሉ እንደምፈልግ ማለት ነው። ከዛ በኋላ ነገረኝ ያለውን ነገር ሁሉ አቀፈኝ። ብዙ ረጅም ሰዓት ተቃቅፈን ያለቀሰን። በኋላ ላይ ዘመዶቻችንን ነገረኝ እና በጣም ብዙ ናቸው እና ወለጋ፣ ሙሉ አርሲ፣ እዚህ በቃ ሻሸመኔ ሁሉ እንዳሉ እዛ አጠገባችን ናቸው እኮ ሻሸመኔ እንዳሉ፣ እኔ የተማርኩበት ሐረር፣ ወለጋ ሙሉ ዋና መገኛቸው እዚህ አሰላ አካባቢ ነበር እና እንደዛ ብሎ ነገረኝ። እኔ እንደዛ አይነት ቀን ደስ ያለኝ የለም። ከዛ ግን ይባስ ደስ ያለኝ የእናቴን እናት ያገኘሁበት ቀን ነበር እና የእናቴን እናት ሄደንና ወደ ብራዘርን ይዤ መጣሁ። እሱ ኩየራ እየተማረ ነበረ። እኔም አይን ነገር ሰምቼ እንዴት ቁጭ እላለሁ አለ። ተያይዘን መጣን። አሰላ አካባቢ አያታችን ነበሩ። በቃ አስበሽዋል ማለት እናት ልጇን አታለች፣ የልጅ ልጆቿንም አታለች፣ ሁለት ማለት ነው። እኛ የት እንዳለን አታውቅም አያታችን ማለት ነው፣ የእናታችን ናት። በኋላ ላይ ሰፈር ለካ እኛ እንደምንመጣ እንትን ተብሎ ሰፈር ሰው ሰብስቦ ምን ብሎ በቃ ሌላ ዳግመ ትንሣኤ ተብሎ ማለት ትንሣኤ ተብሎ እናታችን ገና እየተወለደች እንደሆነ ተደርጎ ነው የታሰበው እዛ ስንል ማለት እኛ ስንገኝ። በኋላ እንዴት ሌላ ለቅሶ ወጣ። ልጆቿ መጥተዋል፣ የእርጎ ልጆች። ያኔ እኮ እንዲሆነች አስበሽዋል። ከ20 ዓመታት በኋላ ነው የተገናኘ ነው ከአያታችን ጋራ። ሙሉ ሌሊት እያለቀሰች አያታችን በዚህ እኛ ተኝተናል፣ ደክሞንም ስለነበረ እኔና አብነት። አያታችን ግን ከኛ አጠገባችን ቁጭ እንዳለች እያለቀሰች እየደባበሰችን አደረች። አያታችንን ያገኘሁበት አጋጣሚ በጣም አንደኛ ያችን አያቴን የወንድ አያቴን ያጣሁትን የአባቴን እናት ያጣሁበትን እግዚአብሔር በዛው ዓመት ካሰልኝ እና ያ ነው። ሌላው በጣም ደስ ያለኝ ነው። በጣም ይቅርታ የጠየቅኩሽ በክፍል 1 ላይ 32 ዩኒቨርሲቲዎችን ሄጄ ነበር ብዬሽ ነበርና 32ቱንም ዩኒቨርሲቲዎች ሄጄ ያን ሁሉ ልፋት ለፋውና የሰራሁትን እንትን አመጣውና ምንም ነው ማሰማው። በነገራችን ላይ ካሰብኩ ነው እና መጥቼ 4 ኪሎ መጣሁ። ትምህርት ሚኒስቴር ፈተሹኝ ፌደራሎች። ወዴት ነው? እኔ እንጃ መሄድበትን አላውቅም፣ ግን የሆነ ሪሰርች ስለሰራው ያን ልሰጥ መጥቼ ነው አልኩኝ። አስበሽዋል? ያው ትምህርት ሚኒስቴር ውስጥ ብዙ እንትኖች አሉ፣ ዲፓርትመንቶች አሉ። ግራ ገባቸው። አሁን መረጃ ዴስኩ ራሱ የት እንደምትሄድ አሉ። ከዛ ዝም ብለህ ስትሄድ ሄሉና 216 አካባቢ ላኩኝ ሲሉ ህግ ክፍል ነው በትምህርት ሚኒስቴር ህግ ክፍል ላኩኝና እዛ ገብቼ እኛን አይመለከተንም አለው። ከዛ 316ን ስገባ እዛ ነበረ የትምህርት ሚኒስቴር ከፍተኛ ዲኤታ የሚባለው ዩኒቨርሲቲዎችንና ከፍተኛ ተቋማትን የሚመለከት። በኋላ ላይ ሰጥቼ ሄድኩኝ። ምንድነው ተባለ። ይሄ ነው ብዬ ስላቸው በጣም ገረማት። ጽጌ ትባላለች ጸሐፊዋ ማለት ነውና ስቲል አልረሳትም። በኋላ ላይ ሰጥቻት ከመጣሁ በኋላ ያኔ አጠቃላይ ትምህርት ሚኒስቴር ዴታው ነው የከፍተኛ ትምህርት ሚኒስቴር ዴታ የነበሩት ዶክተር ካባ ኡርጌሳ የሚባል ሰው ናቸውና የሰራሁትን ነገር አዩ። ያለምንም ወጪ ያለምንም ድጋፍ 32 ዩኒቨርሲቲ ኦልሞስት እንግዲህ አሁን ነው እንጂ 40 ምናምን ዩኒቨርሲቲ የሆነው እንጂ ያኔ 34 ነበረ። ከ34 ዩኒቨርሲቲ 2ቱን ብቻ ቀርቶ ሁሉንም ነው የሄድኩት ከነ ቅርንጫፎቻቸው ማለት ነው። በጣም ከፍተኛ ስቃይ ነበረ ነገሩ። ከዛ ይሄ ደግሞ ሳይቀሰው ማለት አክሰፕት የሚመለከተው ክፍል አክሰፕት ካላደረገች ደግሞ በቃ ቬን ነው ከንቱ ነው። በኋላ ላይ ቤት ሄድኩኝ። ቤት ከሄድኩኝ በኋላ የሆነ ጽጌ እንትኑ ላይ ጽሁፌ ላይ አለ በረከት ዮሐንስ ለትምህርት ሚኒስቴር አለ እና አሉ ባይዘጋችን ስቲል አሉ ቤት ውስጥ ትምህርት ቤት የሚገባ ሚኒስቴርም አለ እኔ ጋርም አለ እንትኑ የሰራሁት ማለት ነው። እና በኋላ ላይ ጽጌ ደውላ በረከት አለችኝ፣ ይህን ስራ የሰራው ማን ልኮ ነው አለችኝ። እኔ ፈራሁ ለመመለስም ማለት ዴታ ሰው። በኋላ ላይ ልንገርሽ አልኩ
እኔ በቃ ምንም የሌለው አንድ ተማሪ ነኝ። ያኔ እንኳን በአድቬንቲስት ነበር እንጂ ቅጥረኛ እንኳን መንግስትም አያውቀኝም ነበር። ስራ አጥ ነኝ፣ ምንም የሌለኝ ሰው ነኝ። ኢትዮጵያ ሙሉ ግን ያካለልኩት ያን ሁሉ ስቃይ ያየሁት ኢትዮጵያ ላይ አንድ ነገር ነገ እንደሚከሰት ስለገባኝ ነው። ስለዚህ እንደ ዜጋ ነገ የሆነ ነገር ከመምጣቱ በፊት እንደ ትንቢያ ይሄ ነገር ቢሻሻል ይሻላል ብሎ ማስራት የኔ ትልቁ ኩራት ነው ብዬ ስለማስብ ነው የሰራሁት አልኳት። አይ ዶክተሩ በጣም ተገርመው እየተናገሩ ነው። እስቲ አዲስ ነገር አይጠፋም ጠብቅ አለችኝ። ከዛ እሱ አይደለም የሚገረመኝ አክሰፕታንስ፣ እሱም ጥሩ ነው። የሆነ ቀን ግን እዛው ዱራሜ እያለሁ አስፓልት ላይ እያለሁ የሆነ ስልክ ይደውላል። 10 ቤት ነውና በረከት ነህ አልኩ። እንግዲህ የሰራውን ስራ አይቻለሁ፣ በጣም ጥሩ ስራ ነው። እንደዛ ሄሎ ማን ልበል? ካባ ነኝ አለ። ካባ ኡርጌሳ ከትምህርት ሚኒስቴር ከፍተኛ ዴታ። ባይገርሽ የምሬን ነው ብለሽ አስፋልት ነው ቁጭ ያልኩት። እኔ እኔ ጓደኛዬ ነበር አብሮኝ የነበረ ምን ወኔ ሰው የሞተበት አይነት ነገር ነው። በጣም ነው ደስ ያለኝ። በቃ እኔ አክሴፕት ተደረጌ ሪኮግኒሽን የተሰጠኝ አይነት ነገር ነው የተሰማኝ። በቃ ነው። እዛ በኋላ ግን ነገሩ ወደ ትምህርት ሚኒስቴር ዋናው ሚኒስቴሩ ጋር ተመርቶ እንትና አለ። ያ ቀን እኔ እንዴት ደስ እንዳለኝ ልነግርሽ አልችልምና እነዚህ አጋጣሚዎች አሉ። ያኔ ስጠይቅህ ከስቱዲዮ ውጭ እነግርሻለሁ ብላ ሲያነሳ በጣም ደስ ይላል። እንግዲህ ሚስጥሩን አውጥተሃል ፋይናሊ። በጣም ደስ ይላል። በተለያየ ዘርፍ እንግዲህ እንደነገርከኝ እግዚአብሔርና የእግዚአብሔርን ቅዱሳን የእግዚአብሔርን ሕዝብ ታገለግላለህ እና በማገልገሌ ይሄን ትርፍ አግኝቻለሁ የምትለው ወይ ደግሞ በቃ ተባርኬበታለሁ የምትለው ነገር አለ? በነገራችን ላይ ስለተባረኩ ነው ያገለገልኩት። ስለተባረኩ አገለገልኩኝና ደግሞ የባስ እንትን አልኩኝና የሆነ ጊዜ እንደዚህ ኢንተርቪው ተደርጌ ነበርና ከዩኒየን ህንጻ ጋር ማለት ነውና በዛ ጉዳይ ላይ አንድ ሰው ደውሎልኝ ነበር። አንተ እንደዚህ ያለን መሬት ተሰጠኸው አውቀህ ከእግዚአብሔር ብዙ ልትወስድ ፈልገህ ነው አይደል አለኝ። እውነት ልንገርህ አልኩት። የምር ፓስተር ነው የደወለልኝ እንደዛ ብለውና እውነት ልንገርህ አልኩት። ምንም አይስጠኝ እግዚአብሔር በቃኝ። እኔ እግዚአብሔር ስቲል የሰጠኝ ነገር በቂ ነው አልኩት። እና ያንም ተብሎ እንደዚህ አይነት ነገር እኔ እንደዚህ አይነት አቋም አለኝና እና የተባረኩበት ነገር እውነት ለመናገር እኔ ማለት እንደኔው ያገለገሉና የተባረኩ ብቻ ያውቁታል ነገሩን። እግዚአብሔርን ህዝብ እንደማገልገል ስንት አይነት ሚኒስትሪዎች አሉ መሰለሽ፣ ማለት ብዙ አገልግሎቶች አሉ የምታገለግያቸውና ቅድም ብዬሻለሁ እኮ ይሄ አገር ኢትዮጵያ የምትመስል አገር ሁሉ ዞሬ መጥቼ እኮ ምንም ስቲል የለም። ኢቨን እኮ ከአዲስ አበባ ዱራሜ እርክበትን ብሎ የሰጠኝ የለም እኮ ትምህርት ሚኒስቴር ላይ። ኢቨን ደብዳቤ እንኳን ብጣሽ አልሰጠኝም። ነገሩ ሂደት ላይ ቢሆንም ማለት ነው። ግን እግዚአብሔር የሚባል ነፍሱን ለሰጠሽ አምላክ ማገልገል ማለት ምን ያህል መባረክ እንደሆነና ብዙ በረከት ያለው ነገር ነው። በመንፈሳዊ ህይወትሽ ትርፋለሁ፣ በማህበራዊ ህይወትሽ ትርፋለሁ፣ ሞገስ ታገኛለሽ እና ፋይናንስሽ ይበረክታል። ሁሉ ነገርሽ ነው የሚባረከው። በቃ እግዚአብሔር እንደማገልገል በጣም ትልቅ ክብርና በረከት የለም። ስለዚህ ብዙ ነው ያተረፍኩት ነው። በጣም ብዙ ተርፍ። እግዚአብሔር እንግዲህ በብዙ ከዚህም በኋላ እንደሚባርክ አምናለሁ። እሺ ከዚህ በፊት 2 አልበሞች አሉክ የመዝሙር አይደለ? እና ከዛም በኋላ ደግሞ ብዙ መዝሙሮችን በሶሎ ለብቻ በሲንግልም ትለቃለህ እና ምን እንጠብቅ ከዚህ በኋላ ከበረከት ምን እንጠብቅ? ከበረከት ያው አንደኛው 2 አልበም እውነት ነው ተለቀዋል። በዚሁ አጋጣሚ ያው ብዙ ያልሰሙ ይሆናል ብዬ ተስፋ አደርጋለሁ። ይሄን ተስፋ ባላረግ ጥሩ ነበር። ለማድረግ ተገደናል። እንደዛ ነው። ሌላው ግን እንዳልሽው በጣም በቅርቡ 3ኛውን አልበሜን እንለቃለሁ። በጣም በቅርቡ እግዚአብሔር ይዳረስ ይላል። በጣም እሺ። እና በዚሁ አጋጣሚ በነገራችን ላይ ስለ መዝሙር ከተነሳ ላይቀር በጣም ሊወደሱ ልመሰገኑ የሚገባቸው አካላት አሉ። ሁሌ ከጎናችን ማይጠፉ እና በተለይ ፋይናንሻል ገንዘብ አንድ አልበም ከ140,000 እስከ 200,000 ይሄዳል። እሱንም ዝም ብሎ አልበም ከሆነ ማለት ነው።
ግን ትክክለኛ አልበም ያው አንዱ ትራክ 50-60 ሺህም ስለሚሆን ክሊፕ ካለው እና ግን በጣም ከጎናችን ሆኖ የሚደግፉ አካላት አሉ እና ለምንድን ነው የማሰራው? በነገራችን ላይ ክርስቲያን ኢቴን ከሰራሁኝ በኋላ እሷን ብቻ ነው በራሴ ብር የሰራሁት። እሷም 2000 ብር ስለሆነች ማለት ነው። እድሜና ምስጋና ለሆፕ ቻናል ወደ አደባባይ ያወጣነው ሆፕ ቻናል ነው እንጂ ያው እዛ ስቱዲዮ ነው የሰራሁት በ2000 ብር ብቻ። ከዛ በኋላ ያለውን ብር ሁሉ የቻሉልን 3 አልበም ሰራሁ። ሁለተኛ አልበም ሰርቻለሁ ብዬሻለሁና ያን ሁሉ የደገፉን አካላት አሉ። በተለይ ደቡብ አፍሪካና አረብ ሀገራትና ውጭ ሀገር ውስጥም ያሉ አሉና በዚህ በተለይ በዋትስአፕ ግሩፕ እና ስማቸውን ጠቅሼ አልዘልቅም እንጂ ቤቴል ግሩፕ የሚባል አለ፣ ኢትዮ ባይብል ስቱዲ አለ፣ ናታንም አለ፣ ጽዮን አለ፣ እግዚአብሔር መልካም ነው የሚሉ አሉ፣ ሀልወት ቲክቶክ አለ። በእነዚህ ሁሉ ወንጌል ይሰራጫል። በነገራችን ላይ በአንዱ ግሩፕ ውስጥ ከ500 እስከ 1000 የሚጠጉ አባላት ያሏቸው ናቸው። ልክ ደቡብ አፍሪካም አረብም ከሄዱ ወዲያውን ይህን ስራ ነው የሚሰሩት እና በዚህ እየደገፉን ያሉ አካላት አሉና እነሱም በጣም እግዚአብሔር ባርካቸው ለማለት እወዳለሁ። ከነሱም ጋር በመተባበር ጌታ ከፈቀደ ቅድም እንዳልኩሽ 3ኛ አልበሜን ነው። ምናልባት 2ኛ አልበሜን ግራ እንዳይገባችሁ 2ኛ አልበሜ ከምባትኛ ነው። ከምባትኛ አልበሜን በጣም ስራ ስለገፋፉኝ ሰዎች 2ኛ አልበም ከምባትኛ ነው የሆነው። ግን 3ኛ አልበም ወይ ደግሞ በቁጥር 2 አማርኛ በቅርቡ በወራት ውስጥ ወደ ተጠብቀን እግዚአብሔር ይርዳ። እንግዲህ እንጸልይልሃለን፣ ተመልካቾቻችንም ይጸልዩልሃል። እግዚአብሔር ይርዳና እንግዲህ እኛንም በሰፊው ተባርከናለህ ማለት ነው። እንደ ወጣት አገልጋይ በዚህ ዘመን ላሉ ወጣቶች ማስተላለፍ የምትፈልገው መልእክት ካለ እድሉን ልስጥ። የመጨረሻ ጥያቄያችን ይሆናልና በዛውም አያይዘህ ማመስገን የምትፈልገው ሰው ካለ እና የራስህን መልእክት አስተላልፍና እንጨርሳለን። ቅድም አንስቼልሻለሁ እንደ ወጣቶች እንንቃ ነው። በጣም ሰይጣን በማይታወቅ መልኩ ሰይጣን መረብ ውስጥ ገብተናል። በምን እያገለገልንም ምንም እያልን ግን ወደ መጽሐፍ ቅዱስ ጥናቱ ላይ በጣም ድካም አለብን። እባካችሁ እንንቃ። በቃ ዘመኑ ያመጣቸው ዩቱብ እና ቲክቶክ፣ ፌስቡክ ሙሉ በሙሉ ጊዜያችንን ወስደውብናል እና በነገራችን ላይ ይሄ ወጣቱንም አይደለም ኋይናት ፓስተሮችን ጭምር ነው የምልሽ፣ በድፍረት ማለት ነው። በጣም እንጸልይበት። አባቶቻችን በእኛ ጉዳይ በጣም ይጸልዩልን። የቤተ ክርስቲያን ስራዬ ነው ብላ ትስራዬ። በዚህ ጉዳይ ላይ በጣም እየተጎዳን ነው ወጣቶች፣ እኔን ጨምሮ ማለት ነው። በዚህ ማንንም መተቻ ሰው የራሴን ህይወት ነው እየነገርኩሽ ያለሁት። የመዝሙር ህይወቴ እየተበላ ነው። የጸሎት ህይወት የለም። ለምን 24 ሰዓት ስልኬን ካላየው ምኖር ሰው ምንም እየመሰለኝ አይደለም። ወደዛ ዓለም ውስጥ ገብተን ማንነታችን እስከ ማጣት ደረጃ ደርሰናል። ስለዚህ አድማጮቻችን በተለይ ወጣቶች እባካችሁ ወደ መጽሐፍ ቅዱስ ጥናት፣ ወደ ጸሎት፣ ወደ ትንቢት ጽሑፍ ጥናቶች ጊዜው በጣም ስላለቀ እንጸልይ። እነዚህ የተሰጡን የመጽሐፍ ቅዱስና በኤሌን ዋይት የተጻፉትን እና በሌሎችም የተጻፉትን የትንቢት ጽሑፎችን እናንብብ። የጉብኝት ጊዜ አልፎ ምስክርነት ጊዜዎችን እናሳልፍ። በቅርቡ ጌታ ሲገለጥ አገልግለን እንደዚህ ለፍተን መሬት እንዳንቀር በጣም ልንጸልይ ያስፈልጋል እና ማመስገን የምፈልገው ቤተሰቦቼን፣ በተለይ ግን ስሙን መጥራት እስከምሳሳለት የሚወደው ታላቅ ወንድም አለኝ አብነት፣ በጣም ማከብረው እና ለሰው የተፈጠረ ነው በነገራችን ላይ እና እሱም በጣም ነው ማመሰግነው። አባቱ ነው ያሳደገኝ ነው እና ቤተሰቦቼ ሁሉ እና በነገራችን እኔ ቤተሰቦቼ ብዬ ስል ብዙ ቤተሰቦች ስላሉኝ በጣም ችግር ነው የሚሆነውና አቦንሳ አሉ ድራሜ ያሉ ቤተሰቦች አሉ። ሁሉንም አመሰግናለሁ። የአቦንሳ ቤተክርስቲያንን እዛ አካባቢ ያሉ አጠቃላይ በጸሎትም በሀሳብም በምክርም የደገፉኝን እጅግ አድርጌ አመሰግናለሁ። ቅድም እንዳነሱኝም ደግሞ በውጭ ሀገር ያሉ እነዚህ በተለይ አገልጋዮችን ፈልገው ነው በነገራችን አንድ ሲንግል ከለቀቅሽ ፈልገው ያመጡና ለምንድን ነው ማስረው ብለው ብር ይሰጡሻል። እና እንደዚህ የሚያደርጉ ውጭ ያሉ እነሱንም በጣም ማመስገን እፈልጋለሁ። ደግሞ የተለየ ምስጋና አለ አይደለ? ለሆፕ ቻናል እጅግ አድርገን ነው የምናመሰግናችሁ። እግዚአብሔር ባርካችሁ፣ ጸጋውን ያብዛላችሁ፣ አቅም ይሁንላችሁ። እንጸልይላችኋለን። ጌታ ባርካችሁ። አሜን። እኛም እንግዲህ ጥሪያችንን አክብረ
ከረጅም ርቀት ከሩቅ ቦታ መጥተህ እንግዳችን ስለሆንክ በአድማጭ ተመልካቾቻችን ስም እጅግ ላመሰግን እወዳለሁ። በእውነት እግዚአብሔር አብዝቶ ይባርክ። ከዚህም በኋላ በተለያዩ አገልግሎቶች እንደምንባረክ በሌላም ደግሞ ፕሮግራም እንግዳችን እንደምትሆን ተስፋ አደርጋለሁ እና እግዚአብሔር አብዝቶ ይባርክ። በረከት በጣም ግሩም ቆይታ ነበረን። እናመሰግናለን። ተመልካቾቻችን ግሩም ቆይታ ነበረ። በክፍል 1ም በክፍል 2ም ከዘማሪ በረከት ጋር የነበረን እጅግ ደስ የሚል ቆይታ ነበረና አብራችሁን ስለነበራችሁ በእውነት እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ስለነበራችሁ እጅግ አድርገን እናመሰግናለን። ከዚህ በኋላ ደግሞ በሚቀጥለው ሳምንት በሌላ እንግዳ እንገናኛለን። እግዚአብሔር አብዝቶ ይባርካችሁ። የምትሰጡን ኮሜንት፣ ሀሳብ፣ አስተያየት ካለ ከስር በምታገኙት አድራሻ ማስቀመጥ ትችላላችሁ። እንግዲህ ሳምንታችሁ የተባረከ ይሁን። በሰላም ቆዩልን።